በተገለጹ ሐዲሶች ላይ እንደሚያሳየው ሲድረቱል ሙንተሃ ላይ ከደረሱ በኋላ ነበር ታዲያ ይሄንን ጉዞ ጅብሪል ከሳቸው ጋር መቀጠል እንደማይችል ከዚህ በኋላ ማለፍ እንደማይችልና ጉዞውን በብቸኝነት እንዲቀጥሉ የነገራቸው። ታዲያ ከዚህ በኋላ ጉዟቸውን በብቸኝነት የተቀጠሉት ለምንድነው? አላህ Subhanahu Wa Ta'ala በቀጥታ ለማናገር ነበር። ታዲያ ውዱ ስጦታችንን ያጅራችንን የኸይር ስራችንን መሰብሰቢያ የጀነት በር የሆነውን ሰላት የሚያገኘነው በዛን ጊዜ ነበር። የዛኔም ነበር አላህ Subhanahu Wa Ta'ala 50 ሰላቶችን እንድንሰግድ በቀን ውስጥ የተደነገገው። ታዲያ ይሄንን ሰምተው ከተመለሱ በኋላ ሁላችንም የምናውቀው ሐዲስ ላይ ይመስለኛል ነብዩላህ ሙሳን ያገኟቸዋል። ወደ ነብዩላህ ሙሳም ተመልሰው ሲነግሯቸው 50 ሰላት እንደተደነገገ ሲሰሙ ኡማው 50 ሰላት በጣም ይከብደዋል መቀበል የሚችል አይመስለኝም፣ ስለዚህ ተመልሰ ብታስተካክል ይሻላል ይሏቸዋል። ነብያችን አለይሂ ሰላቱ ወሰላም ሐሳቡን ተቀብለው ወደ አላህ በመመላለስ በነበረው ሂደት ላይ ከ50 ሰላት ወደ 5 ሰላት የተቀነሰው ማለት ነው። ከ5 ሰላት በኋላ ግን ለመመለስ 20 አደረጉ ውዱ ነብያችን አለይሂ ሰላቱ ወሰላም። ለዛ ነበር 5ቱን ሰላት ተቀብለው የመጡ። ነገር ግን 5 ሰላት ይሁን እንጂ አጅሩን አላህ Subhanahu Wa Ta'ala መጀመሪያ በነገረን መሰረት እንደ 50 እንዲቆጠርልን ነበረ ቃል ይገቡልን።